የካሜራ ፍርሃትን የማስወገድ ሂደት ክፍል 4። ውድና የተከበራችሁ የትሬንድ ኢትዮ የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? እንደምታውቁት በተለያዩ ክፍሎች ስለ ካሜራ ፍርሃት እና እንዲሁም ደግሞ ሰልፍ ኮንፊደንስ ጋር ተያይዞ በክፍል የተዘጋጁ ቪዲዮዎችን እየለቀኩላችሁ እገኛለሁ። ይሄኛው ክፍል 4 ሲሆን በዚህ ክፍል 4 ደግሞ የካሜራ ፍርሃትን ለማስወገድ እንዲሁም ደግሞ ሰልፍ ኮንፊደንስን ለመገንባት ምን ውሳኔዎችን ወስኜ እገኛለሁ የሚለውን እነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ እያደረጋችሁ ጀምሮ እላለሁኝ። ወደ ቪዲዮ እንሄዳለን። የመጀመሪያውና አንደኛው ላደርገው የወሰንኩት ነገር እንደዚህ አይነት ኮንቴንቶችን ኮንሲስተንትሊ ዩቲዩብ ላይ እየሰራሁኝ መልቀቅ። እንደምታውቁት ይሄ ክፍል 4 ነው። ያ ማለት ደግሞ እስከ 3 ክፍሎች የለቀኳቸው ቪዲዮዎች አሉ ማለት ነው። እነዛን ገብታችሁ ማየት ትችላላችሁ። ወደፊትም የተለያዩ ርዕሶችን እያነሳሁኝ እንደዚህ አይነት ኮንቴንቶችን በመስራት የካሜራ ፍርሃቴንና እንዲሁም ደግሞ ሰልፍ ኮንፊደንስ የሚባለውን ነገር ለማምጣት ጥረት አደርጋለሁ። እዚህ ጋር ማስተዋል ያለባችሁ ነገር የምሰራው ቪዲዮ ስለምንም ሊሆን ይችላል። ስለምንም ርዕስ አንስቼ ላወሳ እችላለሁ። ዋናው ሜን ታርጌቱ ግን የካሜራ ፍርሃትን ማስወገድና ሰልፍ ኮንፊደንስን ማዳበር እንደሆነ እንድትገነዘቡት እፈልጋለሁ። ሌላው ደግሞ ኮንሲስተንትሊ እንደዚህ አይነት ቪዲዮዎችን በምሰራበት ሰዓት ራሴን እያዳበርኩኝና የካሜራ ፍርሃትን እያስወገድኩኝ እመጣለሁ ብዬ አስባለሁ። እንደምታውቁት ፐርፌክት ከመሆን ይልቅ ኮንሲስተንትሊ መስራት የተሻለ ያደርጋል ማለት ነው። አሁን እንደምታውቁት ማቴሪያል የለኝም። የምቀርጸው በስልኬ ነው። ሪከርድ የማደርገው ደግሞ አነስተኛ በምትባል ማይክ ነው። ስለዚህ ሌሎች ዲጂታል ካሜራዎች እንዲሁ ደግሞ ስቱዲዮ ኤዲቲንግ ማቴሪያል ኮምፒውተር ምናምን እያልኩኝ ጊዜን ከምገደብ ይልቅ አሁን ባለኝ ነገር ኮንሲስተንትሊ ይሄንን ነገር እያዳበርኩኝ እመጣለሁኝ ማለት ነው። ሌላው ኢኮኖሚካሊ እንዲሁም ደግሞ ሌሎች ነገሮች ቀስ እያሉ እንደሚመጡ ስለማመን ማለት ነው። ስለዚህ አንደኛው እንደዚህ አይነት ኮንቴንቶችን በተደጋጋሚና በተከታታይነት በወጥነት መስራት ይሆናል። ሁለተኛው ደግሞ ከሰዎች ጋር ያለኝን ግንኙነት ማዳበርና እንዲሁም ደግሞ የተሻለ ማድረግ። እዚህ ጋር እንግዲህ ከዚህ በፊት ስልክ ማውራት አልወድም። ብዙ ጊዜ ከሰዎች ጋር ተደብልቆ ምናምን የማውራት አለመውደድ ሳይሆን ግን አልችልበትም። ለማውራት እንኳን ጥረት ባደርግ ቃላቶች ይሰባበሩብኛል፣ የምናገረው ነገር ይጠፋብኛል። በዛ አይነት ነገር ግን ካሁን በኋላ ምን ውሳኔ ወሰንኩ መሰላችሁ? ከማውቃቸውም ሆነ እንዲሁም ደግሞ ወደፊት ከምተዋወቃቸው ሰዎች ጋር ግንኙነቴን የተሻለ ማድረግ፣ በየጊዜው ስልክ መደዋወል ሊሆን ይችላል። እንዲሁም ደግሞ ቪዲዮ ኮል ከተቻለ ማድረግ ሊሆን ይችላል። ሌላው ደግሞ የሪከርድ ኮል የለም። እኔ ሪከርድ አደርጋለሁ፣ ዘን ጓደኛ ሪከርድ እያደረገ የሚያወራኝ ሰው ካገኘሁኝ በዛ መንገድ ከሰዎች ጋር ግንኙነቴን ማሻሻል ማለት ነው። እንደውም በዚህ አጋጣሚ ስልክ ያላችሁ ሰዎች ባካችሁ እየደወላችሁ ይህንን ነገር እንዳዳብር የራሳችሁን አስተዋጽኦ ብታደርጉ ጥያቄን አቀርባለሁኝ። ስልክ የሌላችሁ ደግሞ እኔ ደውልላችኋለሁኝ። ዘ ሜን ፖይንት ኢዝ እንዳጠቃላይ ምንድነው የሰልፍ ኮንፊደንስ እና ምንድነው የካሜራ ፍርሃትን ለማስወገድ ሲባል ብቻ ቪዲዮ ኮል ካልሆነ ደግሞ ስልክ ማውራት፣ ከዛም ደግሞ የሪከርድ ኮንቨርሴሽኖችን በየጊዜው ማድረግ። እነዚህ ነገሮች ኮንሲስተንትሊ ለማድረግ ወስኛለሁ። ሶስተኛው ደግሞ የተለያዩ ኮንቴንቶችን ኮንሱም ማድረግና እነዛን ኮንቴንቶች እኔ ላይ አፕላይ ለማድረግ መሞከር። ይሄን ምን መሰላችሁ? ለምሳሌ ሰልፍ ኮንፊደንስ ላይ የሚሰሩ ሰዎች ይኖራሉ አይደለ? እነዛን ቪዲዮዎችና ቱቶሪያሎችን እያየሁኝ በተቻለ መጠን በእኔ መንገድ እየወሰድኩኝ ፕራክቲስ ለማድረግ መሞከር። ፐብሊክሊ ስፒኪንግ እንዴት እንደሚደረግ የሚያሰለጥኑ ቪዲዮዎች ነፍ ናቸው። እነዛን ቪዲዮዎች እያየሁኝ እኔም በዛ መንገድ የራሴን ሰልፍ ኮንፊደንስ ለመገንባት ጥረት ማድረግ ይሆናል። እነዛን ቪዲዮዎች የማያቸው እንደዚህ ሞቲቬሽን ምናምን ባዶ ቃላት ምናምን ብቻ ሳይሆን በትክክል ማይንድ ሴት ላይ
የሚሰሩ ቱቶሪያሎችን እንዲሁም ደግሞ ኮሚኒኬሽንን ሊያዳብሩ የሚችሉ የዩቲዩብ ሊሆኑ ይችላሉ። እነዛን ኮንቴንቶች እያየሁኝ ራሴን የሚያሻሽልበትን መንገድ ለመፍጠር ጥረት አደርጋለሁ። ኮንቴንቶችን በየጊዜው እያየሁኝ እነዛ ኮንቴንቶች ላይ የማያቸውን መልካም የሆኑ ነገሮችን ወደ ራሴ ለመላበስ እና እነዛን አፕላይ ለማድረግ እሞክራለሁ። እሱ ሶስተኛው ውሳኔ ሆኗል ማለት ነው። አራተኛውና የመጨረሻው ደግሞ ትክክለኝነት የሚባለውን ነገር ከህይወቴ ማስወገድ። ብታምኑም ባታምኑም ከዚህ በፊት ይሄ ነገር ስህተት ቢሆንስ፣ ይሄን ቪዲዮ ብሰራው እንደዚህ ቢሆንስ፣ እንደዚህ ብዬ ብናገር ስህተት ብናገርስ፣ ሰዎችን ባስከፋስ፣ ከዚህ የተሻለ ማድረግ አልችልም ወይ ምናምን እያልኩኝ ቪዲዮዎችን ከመስራትና ፐብሊክሊ ስፒክ ከማድረግ ራሴን ገድቤ ቆይቻለሁኝ። ይሄ ነገር ስህተት እንደሆነ ማንም ሰው ያምናል። ማንም ሰው ፍጹም እንዳልሆነ ይታወቃል። ሁላችንም በስህተት ውስጥ እንዳለን ደግሞ ሃይማኖታችንም እንዲሁም ደግሞ ባህላችንም ይነግረናል። ነገር ግን የሰው ልጅ ሌላኛው ተፈጥሮ ሆነና ሁሌ ፐርፌክሽንን እንጠብቃለን፣ ትክክለኝነትን እንጠብቃለን። መሳሳት በሰዎች ፊት ያስተቸናል ምናምን እያል ራሳችንን ደብቀን እንቆያለን እና የዛ አንዱ ተጋላጭ እኔ ነኝ እና ከዚህ በፊት ማለት ነው። ከዚህ በኋላ ግን የፈለገ በሳሳት በመጀመሪያ ደረጃ የሰው ልጅ ስህተት እንደሆነ አምኜ እቀበላለሁ። ሌሎችም ይዘነጉታል እንጂ ሲነግሯቸው ትክክል ነህ ማለታቸው አይቀርም። ስለዚህ ምንም ቢሆን ስህተት እንዳለ አምኜ መቀበሉ እንደ አንድ ነገር ሆኖ እኔ የሰራኋቸው ነገሮች የምናገራቸው ነገሮች ስህተት ካሉባቸው ሰዎች እንኳን በአጋጣሚ ያንን ነገር ከስህተት ቢያዩት ልሳሳት እችላለሁ፣ ግን ደግሞ ወደፊት እንደማስተካከለው አምኜ ተቀብዬ ለእነሱ በዛ መንገድ የማስረዳበት መንገድ እንዳለ ተቀብዬ ከዚህ በኋላ ስለ ፐርፌክሽን ሳይሆን ስለ ኮንሲስተንሲ እንደማስብ ለራሴ ለውስጤ ወስኜ ተነስቻለሁ። ካሜራ ላይ ሆናችሁ በምታወሩበት ሰዓት ፍርሃት ሊሆን ይችላል፣ ነርቬስ ልትሆኑ ትችላላችሁ። ሰምቲንግ ምናምን እንደዛ ፍራስትሬሽን ይፈጠራል። ነገር ግን ያ ነገር ኖርማል እንደሆነ አመኛለሁ። ሌላው ደግሞ ምንጊዜም ተግባር ኮንፊደንስ በፊት ነው። ኮንፊደንት ሆናለሁ ብላችሁ ምንም ነገር ሳትተገብሩ ምንም ነገር ሳትሞክሩ ሊሆን አይችልም አይደለም። ነገር ግን አክሽን ከዛ ወደ ኮንፊደንስ ትመጣላችሁ። እኔም እያደረኩት ያለው እሱን ነው። ተግባር ከዛ በኋላ ኮንፊደንስ በራሱ ጊዜ ይመጣል። ይሄ እንደነገርኳችሁ አራተኛው ውሳኔ ነው። ምናልባት ይሄ ብቻ ላይሆን ይችላሉ፣ ሌሎችም ሊኖሩ ይችላሉ እና በመጨረሻ እኔ ፐርፌክት ለመሆን አይደለም እየሞከርኩ ያለው፣ ነገር ግን ኮንሲስተንትሊ ሰልፍ ኮንፊደንስን ለማዳበር ጥረት እያደረግኩ ነው ያለሁት። እናንተም በዚህ ጉዳይ ላይ ምናልባት ስትረግል እያደረጋችሁ ከሆነ ይሄንን ጆርኒ ብትቀላቀሉ እመክራችኋለሁኝ። ምናልባት ማድረግ ያለብህ ሌሎች ነገሮች አሉ ብላችሁ የምታስቡ ከሆነ ደግሞ ኮሜንት ላይ ብትጻፉልኝ ደስ ይለኛል። ሌላው እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሰልፍ ኮንፊደንት እንዴት ይመጣል ብላችሁ ታስባላችሁ? የካሜራ ፍርሃትን እንዴት አድርጋችሁ ነው ለማስወገድ የምታስቡት? ምን ሪኮመንድ ታደርጉኛላችሁ? ኮሜንት ላይ ብትጽፉልኝ ደስ ይለኛል። ለማንኛውም ውድና የተከበራችሁ የትሬንዲቲዮ የዩቲዩብ ቻናል ተከታታዮች ስለነበረን ቆይታ ከልብ አመሰግናለሁኝ። በቀጣይ ቪዲዮ በሌላ ርዕስ እስከምመጣላችሁ ድረስ ይህን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉት። ሀሳብ አስተያየት፣ ሌሎች ጥያቄዎች ምናምን ካሏችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁኝ። ባይ